ጣጣ ነው። እሺ በቃ ተነሳ። እሺ አልሽኝ ማለት ነው? አላልኩ። ምን? ለምን? የጠፋው ወርቅ እኮ አንተ እንደምታስበው ቀላል አይደለም። የቱንም ያህል ይሁን ችግር የለውም፣ እኔ እከፍላለሁ። አንተ ልጅ የምነግርህን አሰማም እንዴ? እንደዚህ አንተ እንደምትለው ቀላል ንብረት ቢሆን ድንብላልና አሳስራት ነበር። ቆይ ታዲያ ይህች ልጅ ምን ታርግ? ምንም የምታውቀው ነገር የለም እኮ። ወንድሟ ግን ብዙ ነገር እንደሚያውቅ እርግጠኛ ነኝ። እሷና ወንድሟ ማለት እኮ የተለያዩ ሰዎች ናቸው። እንዴት ነው በወንድሟ ኃጢአት እሷ ላይ የምትፈርጅባት? አንተ እንደምታስበኝ ክፉ ሴት ሆኜ አይደለም ድንብላ ላይ የጨከንኩባት። እና ታዲያ ምንድን ነው? ይሄ ወርቅ እኮ ነገ የልጆቼን ህይወት ቀይርበታለሁ ብዬ ተስፋ ያደረኩበትና አለኝ የምለው አንድ ንብረቴ ነው። ግን እኮ ድንብላል ምንም አታውቅም። መታሰሯን ቢሆን ለአንቺ ምንም አይጠቅምሽም። እንዴትም ሆነ እንዴት ወንድሟ መጥቶ የወሰደብኝን ወርቅ ሲመልስልኝ ድንብላል ትፈታለች። ወይኔ ተምቹ፣ እንደዚህ ስለምንሽ ፈርቼሽ መሰለሽ አይደል? ምን ማለት ነው? ድንብላል ምንም እንዳታረግ ስላለችኝ ነው እንጂ ምን እንደማደርግ እኔ ነበርኩ የማውቀው። እያስፈራራኸኝ ነው? እሱን አሳይሽ ነበር። ግን ድንብላል ናት እነሱን ከነካ ከኔ ጋር ትቆራርጣለህ ብላ እጄን ያሰረችኝሽ። ምንድን ነው የምናወራው? ልታቀርብልኝ ስለፈለግከው ስራውን እንድናወራ ነው የመጣሁት። እና ቢሮ መምጣት ትችይ ነበር እኮ። እዚህ ድርጅት ውስጥ የማውቀው አንተን ብቻ ነው እና ለማውራት የፈለግኩት ከአንተ ጋር ነው። እሱ እንኳን ይገባኛል። እና ሀሳብ አልቀየራችሁም አይደል? ኧረ እንደዛ ማለት ሳይሆን። እሺ ምንድን ነው የምትፈልጊው? እሺ ስለ አግሪመንቱ በዝርዝር እንድናወራ እፈልጋለሁ። እሺ ምን ነው ችግር አለ? አይ ችግር እንኳን ሳይሆን። እዩኤል ሌላ ሰው ቀጥራችኋል? አረ እንደዛ አይደለም። ታዲያ ምንድን ነው? ቤት ምን ላድርግ ዘሪው፣ ቢጨንቀኝ እኮ ነው። እሺ ቆይ አሁን መች ትፈቻለሽ አሉሽ? ምንም ያሉኝ ነገር የለም። ለሀና እናት አሁኑ ሂጄ ከዚህ እንድታስፈታሽ እነግራታለሁ። ከዛስ? ምን ከዛ አለው? ከዛማ ትወጫለሻ። እኛ ስላልን ብቻ ዝም ብሎ መፈታት አለ እንዴ? እምቢ ካለች ደግሞ የማደርገውን ያውቃለሁ። ምን ልታደርግ? የማታስወጣሽ ከሆነ ሀናና ቤተሰቦቿን እጨርሳችኋለሁ። ምን? ምንድን ነው ያልከው? ድንብላል እውነቴን ነው። ከዚህ በላይ አልታገሳችሁ። ትሰማኛለህ ዘሪው? እነዛን ሰዎች አይደለም መጨረስ ይቅርና ዝንባቸውን እሺ ብትል ከኔ ጋር እንቆራረጣለን። እሺ እንዲህ አሁንም ለእነሱ እያዘንሽላችሁ ነው? አቡዬ ድፍት ያርጉኝ። እነሱን የነካ ቀን የኔ እናንተ እህል ውሃ ያበቃል። እሺ ድንብላል፣ አንቺ ድንብላል፣ አረ ድንብላል። ሰላም ለሁላችሁም የኔ ቻናላችን ቤተሰቦች እንኳን ደህና መጣችሁ። ወደ ቻናላችን ስለመጣችሁ እጅግ በጣም እናመሰግናለን። የኖላዊ ድራማ ተከታታዮችና አድናቂዎች ማለት ነው። ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መተናን። እስከ መጨረሻው ድረስ አብራችሁን ከቆያችሁ እንግዲህ የኖላዊ ድራማን የቀጣዩን ክፍል እንነግራችኋለን ማለት ነው። አብራችሁን ስለምትቆዩ ደግሞ እጅግ በጣም እናመሰግናለን። ኖላዊ ድራማ እንግዲህ ክፍል 206 ላይ ደርሷል ማለት ነው። እናም የድንብላል መታሰር ነገሮችን እያወሳሰባቸው ይገኛል። ድንብላል ከታሰረች እንግዲህ አንድ ቀን አስቆጥራለች ማለት ነው። በዚህ ምክንያት ስለታሰረች ተምቹ ሊጠይቃት ሄዶ ነበረ። እናም በጣም ከፍቷት ነው ያገኛተኝ። እያለቀሰች ሁላ ነበረ። እኔ እነሱን ሳምናቸው መጨረሻዬን እንደዛ ያለ እነሱ እንደዛ እየሆንኩ መጨረሻዬን ወይን ቤት አደረጉት ምናምን እያለች እያዘነች እና እያለቀሰች ነበረ። እናም እሱም እያዝናናት ነበረ። እኔ ብታሰር በቃ እኔ በሆን ታሰርልሽ ነበረ። በቃ አይደለም አንድ ጊዜ 2 ጊዜ ራሱ ታሰርልሽ ነበረ። ምክንያቱም ለእኔ እስር ቤት ቤቴ ነው ስላተኝ በቃ እንኳንም ታሰርኩ። ምክንያቱም አንተ ምን ያህል እንደምትወደኝ ራሱ ማወቄ ትልቅ ነገር ነው አለችው። እና ግን አንቺ አትጨነቂ፣ አታስቢ፣ ምክንያቱም እኔ ወይዘሮ ሜላትን አናግሬያተኝ እሷ እንድታስፈታሽ አረጋለሁ እያላት ነበረ። እና ታዲያ ከዛ በኋላ ስትለው በቃ እሷ ካስፈታችሽ ደስ ይለኛል፣ ካላስፈታችሽ ግን እኔ እነሱ ቤተሰቦች ላይ እርምጃ ወስዳለሁ ሲላት፣ በጭራሽ እነሱን ከምትነካ እነሱን ነካቸው ማለት ከኔ ከእስከ መጨረሻው እንቆራረጣለን፣ እንጣላለን። ስለዚህ እነሱን እንዳትነካ ብላ እንግዲህ ማስጠንቀቂያ ሰጥተዋለች። እናም እነሱን አጠፋቸዋለሁ፣ ገላቸዋለሁ ስላለ ድንብላል በጣም ተናዳ ጥለው ገብታለች። እሱ ደግሞ እንዴት ለነሱ ብላ እነሱ እያሳሰሯት ለሷ መጥፎ ነገር እያደረጉ እንዴት በእነሱ ተቀይረኛለች? ለመለያየት አለብን፣ እነሱን ጫፋቸውን ከነካካቸው እንለያያለን ለምን ትለኛለች ብሎ በዚህ ምክንያት ተናዷል ማለት ነው።
በሌላ በኩል ምናሴ አዲስ ጓደኛ አግኝቶ እንግዲህ በጣም ጥሩ ጊዜ እያሳለፈ ነው። ከሱ ጋር ነው አብዛኛው ጊዜ የምታሳልፈው። ስራ ቦታ ትሄዳለች። በመንገድም ቢሆን እየተገባበዙ ደስ የሚሉ ጊዜያቶችን እያሳለፉ ነበር። ልጅቷ ደግሞ ከዚህ በፊት የምታውቀው ትምህርት ቤት ነበረ። እናም ትምህርት ቤት ቀርቶ አሁን ላይ ግን ደሃ ስለሆነ ትምህርቱን አቋርጦ ቤተሰቡን ለማስተዳደር ዲስትሮ እየሰራ በዛ አጋጣሚ ነው ያገኘችው። እናም ቆይ አንተ ግን ምን እየተሰማህ ነው? እንደዛ የሀብታም ልጅ ነበር፣ ከትምህርት ቤት ትሄድ ነበር። አሁን ላይ ግን ሁሉ ነገር አብቅቶ እዚህ ሊስትሮ እየጠረክ ነው እና ምን ይሰማሃል? አለ እና በጣም በሆነው ነገር ሁሉ ደስተኛ ነኝ አላት። እሷ ግን እንዴት ቤተሰቦችህ እንደዚህ ችግር ተገጥሟቸው እንዴት ደስተኛ ልትሆን ቻልክ ስትለው በቃ ሁሉም ነገር ለበጎ ነው። ከመጥፎ ነገር ጀርባ የሚመጣው ጥሩ ነገር ነው። መጥፎ ነገር ጥሩ ነገርን ይዞ ይመጣል። እኔ እንኳን በፊት በጣም በሽተኛ ስለሆንኩ ስለምታመን ስራ ምሰራ አይመስለኝም ነበር። አሁን ግን መስራት እንደምችል ተማርኩ። በቃ በሆነው ነገር በጣም ደስተኛ ነኝ። ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው እያላት ነበር። እሷም ያው በጣም አስተሳሰብህ በጣም ደስ ይላል፣ ትልቅ ሰው ነው የምትመስለው እያለችው ነበር። እናም በስከ መጨረሻም እሷም ወደ ቤቷ ሄደች፣ እሱም ወደ ቤት ሸኝተው ማለት ነው። በጣም ደስ የምትልና ቅልል ያለች ልጅ ናት። እሱን ለመረዳት ለማገዝ በተቻላት መጠን ደስተኛ እንዲሆን እየሞከረች ነው። ወይዘሮ ሜላትም ልጁ እንግዲህ ስራ እንድትገባ በተደጋጋሚ እየጠየቃት ነበረ። ከዛ ግን እሱ ሲተዋተኝ በቃ ስራውን ምንድን ነው ብላ ለማወቅም ሆነ አዲስ ነገር ካለ ለማየት ልጁን ለማግኘት ፈልጋ ነበር። አገኘችው እና እንድንነጋገር ፈልጋለሁ ስለምትለው ውልም እንድታስረዳኝ ይፈልጋለሁ አለችው ማለት ነው። እሱም ከሚስቱ ጋር ቀጠሮ ነበረበት። ነገር ግን ከስራ የሚበልጥብኝ ነገር ስለሌለ ሁሉም ይደርሳል፣ ካፌ ቁጭ እንበልና እንነጋገር አላትና ፈቃደኛ ሆነች ማለት ነው። እናም ሁሉንም የማርኬቲንግ ስራ እሷ እንደምትሰራ ደመወዟም እንደዛው ከዚህ በፊት ተቀጥራበት በነበረው እንደሚጨምር፣ ነገር ግን በእያንዳንዱ በምትሰራው ስራ ሁሉ ኮሚሽን እና ሌላ ትርፍ እንዳላት ሁሉን ነገር አስረዳት ማለት ነው። እሷ ግን ምንም የተዋጠላት አትመስልም። ምክንያቱም ለምንድነው እኔን በሚከፍለው ደመወዝ ሌሎቹን ሰዎችን መክፈል ይችላል እና ለምንድነው እኔን አጥብቆ የፈለገኝ? ለተንኮል ነው ወይስ ስላዘነልኝ ነው ብላ በጣም ግራ ገብቶታል። ስራውን እንዳትወው፣ ስራው በጣም ያስፈልጋታል አሁን ላይ። እንዳትገባበት ደግሞ ለምንድነው የዚህን ያክል አጥብቆ የፈለገኝ? የሆነ ተንኮል አስቦ ነው ወይ የሚለው ጭንቅላቷ ላይ እየተመላለሰ ነው። ነገር ግን እስከ መጨረሻ ያው እንግዲህ ተስማምተዋል። ጧት አንቺም ፈቃደኛ ከሆንሽ ስምምነቱን ሁሉ ከተስማማን ነገ ተፈርሚያለሽ አላት። እኔ በወረቀት አላምንም፣ ስራዬ ጠንካራ ጠንቅቄ ስራዬን ማቅነኝ እና በስራዬ ደግሞ ጠንካራ እንደሆንኩ ታውቃለችው እና የድርጅቱ አካሄድና መር ስለሆነ ነገ ተፈርሚያለሽ ብለው ቀጠሮ ተያይዘው ነበር ማለት ነው በጧት ስራ ሊገቡ። ነገር ግን አምሽቶ ስለመጣ ቀን ላይ ነበር እነሱ የተቀጣጠሩት። እናም ምናሴ ጋር የሄደች ነበር የመሰለቻቸው ሀናና ሰላም። እናም ምናሴ ቤት ድረስ ሲመጣ እማዬ አንተ ጋር አይደለችም ወይ ሲሉት አይ እኔ ጋር አልመጣችም አላቸው። እናም ደንግጠው ሲደውሉም ስልክ አታነሳም። ምክንያቱም አሁን መልሼ እደውልላቸዋለሁ ልጆቼ ናቸው ብላ በተደጋጋሚ እየደወሉ አላነሳቸው ነበር። እነሱም በጣም ተጨነቁ። የት ሄዳ ሊሆን ይችላል ወይ የሆነ ነገር አጋጥሟት ነው እንጂ እማዬ እስከዚህን ድረስ አታመሽም ብለው ተጨናነቁ። ምናሴም ወጥቶ ሊፈልጋት ሄዶ ነበረ። ከዛም ስራቸውን ጨርሶ ወደ ቤት ስትመለስ ያው ስራ እንዳጋጣሚ ስራ የሚያነጋግራት ልጅ እንደቀጠራት እና ከእሱ ጋር እየተነጋገረች እንዳመሸች ነገር ምናሴንም ደውለው እና እማዬ መታለች አለችው ሀናም። እዩኤል ግን ወደ ቤት ሲሄድ ሚስቱ ቤተሰቦቿን ቀጥራ ነበረ ማለት ነው። ከነሱ ጋር ቤተሰቦቿ ቤት ሊሄዱ ተቀጣጥረው ነበር እና ስላመሸ በጣም ነበር የተናደደችው። ወይዘሮ ሜላት ቀጥራኝ ስለነበረ ከእሷ ጋር ነበር። ነገር ግን እሷ በእርግጥ በጊዜ ነበር የጨረስነው፣ ግን ሌላም ቀጠሮ ስላለብኝ ነው እና እንዴት ከእኔ ቤተሰቦች ስራ በለጠብህ? ቆይ እኔ ላንተ ምንህ ነኝ? እያለች ሚስቱም እየተጨቃጨቀች ነው። ምክንያቱም ቤተሰቦቿን ጋር መሄድ ትፈልጋለች። በዚህ ጋር ደግሞ እሱም ወይዘሮ ሜላት ትፈልገኛለች እያለ በተደጋጋሚ ከእሷ ጋር እየተገናኘ ነው። ሚስቱም የሆነች ጨቅጫቃ ነገር ናት፣ ያው እየተረዳችው አይደለም። እናም ጠዋትም በተደጋጋሚ ስደውልለት ስልክ አላነሳም። ምክንያቱም እሷ ሚስቱ የትም መሄድ አትችልም፣ ቤተሰቦች ጋር መሄድ አለብን። እኔ ከዚህ በኋላ ትናንትና በግድ ነው ያሳመንኳቸው፣ ዛሬ ደግሞ ከነሱ ጋር መጨቃጨቅ አልፈልግም። ስለዚህ
ስራ ሁሉ ነገር ጥንቅር ብሎ ይቀራል ብላ ስልኩን ቀምተዋለች። እና ወይዘሮ ሜላትም ስራ ለመግባት በተደጋጋሚ ሲደውልለት ስልክ አያነሳም። በጣም ነው የተናደደችው። ምክንያቱም እሷ የመሰላት የሸወዳትና ያታለላት ነው የመሰላተኝ። እሱ ግን ሚስቱ ናተኝ በቃ ከኔ የሚበልጥ ነገር የለም ብላ እያስቀረችው ማለት ነው። በዚህም ምክንያት ወይዘሮ ሜላት በቃ ተጫወተብኝ እያለች እያበደች ትገኛለች። በጣም ነው የተናደደችው። ምክንያቱም ከፊትም የተወሰነ ጥርጣሬ ስለነበረባት አሁን እንደዛ ሲያደርግ በቃ ሆን ብሎ ነው ስልኩን ያጠፋው የመሰላት። እሱ ግን ስልኩን ስለተቀማ ምንም ማውራት አልቻለም ማለት ነው። እናም እሱም ወይዘሮ ሜላትን ላጣት ነው ማለት ነው በቃ እያለ እያሳሰበው ነበረ። ታምቹም በጣም ተናዶ ለጓደኛው እየነገረው ነበር። ድንብላል ጋር ሂጄ ነበር እና ወይዘሮ ሜላት ላይ ጉዳት አደርሳለሁ ካልታስፈቱሽ ብዬ ስላተኝ እነሱን ከምትነካቸው እንለያያለን ብላ ዛተችብኝ እያለው ነበረ። እናም በዛው ሙድ እየያዘበት ነበር ጆሮ። እሱም ተናዶበታል ማለት ነው። እናም ነው ወይዘሮ ሜላትን ሌላ እነሱንም ያስፈራራበት ነገር እንዳሌለ ሲገነዘብ ቀጥታ ወይዘሮ ሜላት ጋር ሄዶ ታምቹ ጉልበቷ ስር ተደፍተው እባክሽ የፈለግሽውን ነገር አረግልሻለሁ አስፈችልኝ አላት እና ወርቁንም እሱ ገንዘቡን እንደሚመልስ ነገራት። እሷ ግን እንደምታስበው ቀላል አይደለም፣ ወርቁ በጣም ብዙ ብር የሚያስፈልገው ነው። ስለዚህ ምንም ልረዳ አልችልም አላስፈታትም ብላ እንግዲህ አሳሰናብታለች። እሱም ተናዶ ዝቶባት ሄዷል።